የዛሬ ውሎ ኩሽና ነው። ልሰራ ያሰብኩት ለሳምንት የሚሆን ሽንኩርትና ቲማቲም በዘይት መጥበስ እና ሌላው ደግሞ አንድ 5 አይነት ምግቦች መስራት አስቤያለሁ ማለት ነው። ቲማቲሜንም ሽንኩርቴንም በንጽህና አጠብኩኝ፣ ፈጨሁኝ፣ ቀላቀልኩኝና ጥጄ ከዛ ነጭ ሽንኩርት ደግሞ ዘይትና ጨው አድርጌ ፈጭቼ በንጽህና እሱንም ማስቀመጥኩኝ። እዚህ ዘይት ከትቼ እየጠበስኩኝ ቡናዬን አቀራረብኩኝ። ቡናዬን አፈላሁኝ። ከዛ ምሳዬን አቀረብኩ። ምሳዬንም ባርኬ ቀድሼ አጻጣምኳትና ከዛ በኋላ ወደ ቡናዬ ገባሁኝ። ቡናዬንም ጠጣሁኝ። ያለ ቡና ያው ብዙ ኢነርጂ ፉል መሆን ስለማልችል ማለት ነው። ቡናዬን እየጠጣሁኝ ሽንኩርቴን በደንብ አርጌ ጠበስኩኝ። ከጎን ደግሞ ሀብሲት ጣልኩኝ። ኩፍ እስኪል ድረስ ደግሞ አትክልቶች ቀነጣጠስኩኝ። ከታተፍኩ አጣጥቤ እነሱን ጣድኩኝ። ከዛ ሊጡ ኩፍ ስላለልኝ ምጣዴን ለኩሼ ጎን ለጎን እዛ ጋር እየጠባበስኩ እዚህ ጋር ደግሞ እንጀራዬ እዚህ ጋር ወጡን እያዘጋጀሁኝ ማድረግ ጀመርኩኝ። ሁለቱንም እኩል አስኪጄ ጨረስኩኝ። ከዛ ምስር ደግሞ ለቀምኩኝና አጣጥቤ ምስር ወጤንም ሰራሁኝ። ታዩት ያው በዚህ መልኩ ደረሰ። ከዛ ሁሉንም ወደ ፍሪጅ እቃ ማስቀመጫ ውስጥ ገለባብጬ በጣም በንጽህና ተጠንቀቄ እንዳይበላሹ አዘጋጀኋቸው። የፈጨሁትን ነጭ ሽንኩርትና ወጣውጦቼን ከትቼ ተጣጠብኩኝና እራቴን በላሁኝ። በጣም ነበር የሚጣፍጠው። ያነ መኝታ በጣም ናፍቆኝ ነበረ። ይሄን ሁሉ ፈጽሜ ሌሊቱ 6 ሰዓት ላይ ተኛሁት። በሌላ ቪዲዮ እንድንገናኝ ፎሎ ማድረግ እንዳይረሳ። ወዳችኋለሁ። ባይ